የኢራን እስላማዊ አብዮታዊ ዘብ ኃይል ወይም IRGC ከፍተኛ አመራርና ቃል አቀባይ የሆኑት ሰርዳር ሞዋቢ የሰጡት አንድ መግለጫ የወደፊቱን የጦርነት መልክ የሚተነብይ አዋጅ ሆኖ ተወስዷል። ሞዋቢ በሰጡት ይፋዊ መግለጫ ላይ ዓለምን ያስገረመና ምዕራባውያኑን በእጅጉ ያሳሰበ አንድ ነጥብ ተነስቷል። እርሱም ምን መሰላችሁ? ኢራን እስካሁን በጦር ሜዳ ያላሳየቻቸውን አሜሪካና እስራኤል ሊገምቷቸው ቀርቶ በህልማቸውም ሊያዩዋቸው የማይችሏቸውን ሚስጥራዊ ወታደራዊ አቅሞች ይዛል የሚል አንድምታ ያለውን ንግግር አድርገዋል። ይህ ንግግር ኢራን ባለፉት 40 ቀናት የጦርነት ጊዜ ያሳየችው ወታደራዊ ጥንካሬና የሴጅልና የክሮም ሻር 4 ሚሳኤሎችን መተኮስን ጨምሮ ከዋናው የጦርነት ዝግጅቷ ጥቂቱ ብቻ መሆኑን የሚጠቁም ሆኖ ተወስዷል። የIRGC አመራሮች ይህንን መረጃ አሁን ይፋ ለማድረግ የወሰኑት በአሜሪካና በእስራኤል የሚመራው ወታደራዊ ጫናና በኢራን ላይ የተጣለው ጥብቅ የባህር ላይ እገዳ አገሪቱን ወደ መጨረሻው የመከላከያ አማራጭ እያስጠጋት መሆኑን ለማሳወቅ ነው ተብሎ ተወስዷል። በሌላ በኩል ደግሞ የባለፈው የኢስላማባዱ ያልተሳካው ንግግር ተከትሎ ሁለተኛ ዙር ንግግር ሊደረጉ ቀን ተቆርጦላቸዋል የሚሉ መረጃዎች እየወጡ ባሉበት በዚህ ሰዓት ኢራን መሰል መረጃዎችን ማውጣቷ በድርድር ጠረጴዛው ላይ ያላትን አቅም በማሳየት አፐር ሃንድ ወይም የበላይነት ይዛ ለመግባትና የሚሰጣትን ሁሉ ቅድመ ሁኔታ መቀበል ብቻ ሳይሆን እሷም ቅድመ ሁኔታዎችና ሀሳቦችን አቅርባ ልትደመጥ እንደሚገባ ለማረጋገጥ ያደረገችው ጥረት ነው ተብሎ እየተወሰደ ይገኛል። ታዲያ በዛሬው የልዩ ጥንቅራችን የተከበራችሁ የገበያ ሚዲያ ተከታታዮቻችን የIRGC ከፍተኛ አመራር የሰጡት አዲሱ መግለጫ እስካሁን ያላያችሁትን የጦር መሳሪያ ያለን እኛ ላይ የምትፈጽሙትን ነገር እኛ ላይ የምታደርጉትን ጫና የምትቀጥሉ ከሆነ እኛም እስካሁን ያልተነኩ ወታደራዊ አቅሞቻችን ወደ ጦር ሜዳው እናስገባለን የሚል ንግግር እያደረጉ ነው የሚገኘው። በሌላ በኩል ደግሞ ኢራንና አሜሪካ ሁለተኛ ዙር ንግግር ለማድረግ በሂደት ላይ ስለመሆናቸውና በቀጣይ ቀናት የንግግር ሂደቶች ይጀመራሉ ተብሎ በሚጠበቅበት በዚህ ወቅት መሰል ጉዳዮች መነሳታቸው ነገሮች ወዴት ያመሩ ነው የሚለውን ነጥብ በስፋት የምናነሳበት ልዩ ጥንቅር ነው ያዘጋጀነው ዛሬ ማለት ነው። ስለዚህ አብራችሁን በመቆየት እንድትከታተሉኝ ነው የምጋብዛችሁ። እንደ ሁል ጊዜው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁም አዲስ የተቀላቀላችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትዘነጉ ለማለት ወዳለው ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ ስመለስ ግን በዝርዝር ጉዳዮች ነው የሚሆነው። የዛሬው ልዩ ጥንቅራችን ደግሞ ሁለተኛው ዙር የሰላም ተስፋና የኢራን አብዮታዊ ዘብ አዲሱ መግለጫ በሚል ርዕስ ወደ እናንተ እናደርሳለን። ስለዚህ አብራችሁን ቆዩ። ታላቅ የባል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ። የIRGC ከፍተኛ አመራር የሆኑት የሰርዳር ሞዋቢ ማስጠንቀቂያ የተሰጠበትን ድባብ በሁለተኛ ዙር የሰላም ንግግሮች ሊደረጉ ቀን ተቆርጦላቸዋል በሚባልበት ወቅት መሆኑ የኢስላማባድ ዲፕሎማሲያዊ ንግግሮች ያለ ስምምነት መቋረጣቸውን ተከትሎ መሆኑ የሚያስተጋባው የራሱ የሆነ መልእክት አለ። ካስተላለፉት ግልጽ የሆነው መልእክት ባሻገር ማለት ነው። የኢስላማባድ ዲፕሎማሲያዊ ንግግሮች ያለምንም ስምምነት መቋረጣቸውና ዋሽንግተን በቴህራን ላይ የ20 ዓመት የኒውክሌር እንቅስቃሴ እገዳ ለመጣል ፍላጎት እንዳላት ማሳየቱ ኢራን ወደ አንድ ማዕዘን እንድትጠጋ ወይም ኮርነር እንድትሆን እያደረገ ይገኛል። አንድን ሀገር ወደ ማዕዘን እየገፋ ያስጠጋ በሄድክ ቁጥር ደግሞ ያቺ ሀገር የምታሳየው የመጨረሻው እርምጃ ተብሎ የሚቆጠር ሊሆን እንደሚችል ይገመታል። ሞዋቢ ያልተገለጠ አቅም አለን ሲሉ ጉዳዩ ስለ ተራ ጠመንጃ ወይም ስለ ቀድሞዎቹ የተለመዱት የኢራን ሻሂድና ሌሎች አይነት መሳሪያዎች አይደለም እየተወራ ያለው። ይህ ንግግር በቀጥታ እያነጣጠረ ያለው በአሜሪካና በእስራኤል ብሎም ሌሎች አጋር ሀገራት የደህንነት መዋቅር ውስጥ ብላክ ሆል ወይም ቀዳዳ መፍጠር ኢላማ ነው። ሰርዳር ሞዋቢ መግለጫቸው ውስጥ የሚስተዋለው በራስ መስተማመን የሚያሳየው ደግሞ ኢራን እነዚህን መሳሪያዎች አሁን ላይ በተግባር ለመፈተሽ ዝግጁ መሆኗን ነው። እነዚህ ሚስጥራዊ አቅሞች ምናልባትም የአሜሪካን ከፍተኛ የአየር መከላከያ ስርዓቶች ማለትም እንደ ፓትሪዮት ያሉት እንደ አይሮን ዶም ያሉ የእስራኤል መከላከያ ስርዓቶችን በቀላሉ ሰብረው ለመግባት የሚያስችል አቅም ያላቸው የሃይፐርሶኒክ ሚሳኤሎች ስብስብ ሊሆኑ እንደሚችሉ ተገምቷል። ወይም ደግሞ በባህር ስር የሚደረጉና ምንም አይነት ራዳር ሊለያቸው የማይችሉ ድንገተኛ ጥቃቶች የሚሰነዝሩ የሮቦቲክስ ቴክኖሎጂ
ቴክኖሎጂዎችና የባህር ላይ ድሮኖች ሊሆን ይችላሉም ተብሎ ይጠበቃል። ሁኔታው ይበልጥ አሳሳቢ የሚሆነው ደግሞ ለምን መስላችሁ? በሆርሙዝ ላይ ያለው ውጥረት ጋር አያይዘን ስንመለከተው ነው። ኢራን በአካባቢው ላይ ያላትን ወታደራዊ የበላይነት ለማሳየት አዳዲስና ያልታዩ መሳሪያዎቿን ልትጠቀም ትችላለች የሚለው ስጋት የዓለምን የነዳጅ ገበያ ጭምር እያናወጠው ነው የሚገኘው። ከዚህ ቀደም ትራምፕም ሆነ በጦርነቱ ወቅት የተለያዩ መግለጫዎች ሲሰጡ የነበሩ የአሜሪካና የእስራኤል ባለስልጣናት የኢራን የባህር ኃይል አቅም ወደ ዜሮ ወርዷል የሚሉ መግለጫዎችን ሲሰጡን ነበር። መርከቦቻቸው ተመትተዋል፣ ሰብመሪኖች የሏቸውም የሚሉ ጉዳዮች ሲያነሱ ነበር። ባለፉት ቀናት ግን ኢራን አዳዲስ ባህር ሰርጓጅ ሰብመሪኖችን በሆርሙዝ አካባቢ በተለይ ማሰማራቷ ነው የሚያሳዩ እነዛ መረጃዎች። ኢራን ስቲል አሁንም የተቀመጡ ስቶሬጅ ላይ የነበሩ መጋዘን ውስጥ የነበሩ መሳሪያዎችና አቅሞች እንዳሏት እያሳየችን ያለችውና አሁን ደግሞ ከዚህ ባሻገር ሌሎች እስከዚህ ሰዓት ድረስ በጦርነቱ ያልታዩ መሳሪያዎች ወደ ጦር ቀጠናው ወደ አውደ ውጊያው አስገባለሁ የሚሉ መረጃዎችን ማውጣቷ የዓለም የነዳጅ ገበያ እንዲናወጥ እያደረገው ይገኛል። ሰርዳር ሞሃቢ እንዳሉት አሜሪካና እስራኤል እነዚህን አቅሞች ሊገምቷቸው አይችሉም ያሉ ነው ያሉት። ይህ ማለት ደግሞ መሰላችሁ አሜሪካና እስራኤል እነዚህን አቅሞች ይኖሩናል ብለው ካልገመቱ ለጥቃቱ ሊዘጋጁበት አይችሉም የሚለውን መልእክት ነው በተዘዋዋሪ ለማስተላለፍ እየጣሩ ያሉት። በዚህም ነው የኢራን ወታደራዊ አመራሮች ይህን መግለጫ የሰጡት ከስሜታዊነት ተነስተው ሳይሆን ስልታዊ በሆነ መንገድ አሜሪካና እስራኤልን ለማስቆም በማሰብ ነው ይህንን አጋጣሚ ይጠቀሙበት ያሉት እየተባለ ይገኛል። እኛን ለማጥቃት ከመጣችሁ እስካሁን ካያችሁት በሺህ እጥፍ የሚበልጥ ድንገተኛ አደጋ የሚጥል መሳሪያ ይጠብቃችኋል የሚል የሞትና የሽረት መልእክት ነው እያስተላለፉ ያሉት። ይህ ደግሞ ከተራዛቻ ባሻገር በዲፕሎማሲያዊ ንግግሮች በጠረጴዛ ላይ በሚኖሩ ስምምነቶችና ድርድሮች ላይ የራሳቸውን የሆነ ጫና ለማሳደር ነው ጥረት እያደረጉ ያሉት። የሰርዳር ሞሃቢ ንግግር በዓለም አቀፍ መገናኛ ብዙሃን ላይ እንደ ሰደድ እሳት ነው የተሰራጨው። ወታደራዊ ተንታኞች ደግሞ ይህንን መግለጫ ተከትሎ አንድ ጥያቄ ነው ደጋግመው እያነሱ ያሉት። እሱም በወታደራዊ ሳይንስ ቋንቋ ያልተገለጠ አቅም ማለት ጠላት የመከላከያ ስልቱን ባልገነባበት መስክ ላይ ድንገተኛና ገዳይ ጥቃት የመሰንዘር አቅም ተደርጎ የሚወሰደው። ስለዚህ ባለፉት 40 ቀናት ከታዩት እንደ ሰጅልና ኮረምሻር 4 የተሰኙ የላቁ ሚሳኤሎች በስተጀርባ ተደብቀው የሚገኙት የቴክኖሎጂ ምስጢሮች ላይ ትኩረታችን አድርገን ልዩ ጥንቅራችን እንቀጥላለን። በመጀመሪያ ደረጃ ምን እንመለከታለን መስላችሁ? የአይአርጂሲን ወታደራዊ አስተሳሰብ መረዳት ነው የሚያስፈልገን። ኢራን ለዓመታት በምዕራባውያን ማዕቀብ ውስጥ የኖረች አገር እንደመሆኗ መጠን ወታደራዊ ጥንካሬዋን የገነባችው አሲሜትሪክ ዋርፌር ወይም ሚዛናዊ ባልሆነ ያልተመጣጠነ የጦርነት ስልት ላይ ነው። ይህ ማለት ደግሞ ጠላት ያለውን ግዙፍ የባህርና የአየር ኃይል በቀጥታ ከመግጠም ይልቅ እነዚያን ግዙፍ ኃይሎች ዋጋ ሊያስከፍሉ የሚችሉ ትናንሽ ግን ደግሞ እጅግ የረቀቁ ቴክኖሎጂዎችን ጥቅም ላይ መዋል ማለት ነው። ሞሃቢ ጠላትን ሊገምታቸው የማይችላቸው ሲሉ ሲገልጹ ምናልባትም በዓለም ዙሪያ ገና በሙከራ ላይ ያሉትን የሃይፐርሶኒክ የሚሳኤል ቴክኖሎጂዎችን ኢራን ቀድማ ተግባራዊ ለማድረግ እየሞከረች ነው የሚል ስጋት እንዲነግስ አድርጓል። እነዚህ ሚሳኤሎች በድምጽ ፍጥነት 5 እጥፍና ከዚያ በላይ የሚጓዙ ናቸው። አሁን ያሉት የአሜሪካና የእስራኤል ራዳሮች ደግሞ ሊያገኟቸው ወይም ሊያከሽፏቸው አይችሉም የሚል ስጋት አለ። ሌላው እጅግ አደገኛው የዝግጅት ክፍላቸው ደግሞ የአይአርጂሲ የኤሌክትሮኒክስ የጦር መሳሪያዎች ነው። ኢራን ቀደም ሲል የአሜሪካን ድሮኖች ጠልፋ በማውረድ ዓለምን የሚያስገርሙ ታሪኮችን ሰርታለች። በሰርዳር ሞሃቢ መግለጫ ውስጥ የተሸሸገው መልእክት ደግሞ አሁን የጠላትን የመገናኛ አውታሮች፣ የሳተላይት መረጃዎችና የጦር መሳሪያ መቆጣጠሪያ ስርዓቶችን ሙሉ በሙሉ ሊያዘጉ የሚችሉ አዳዲስ የሳይበርና የኤሌክትሮኒክስ መሳሪያዎችን ይፋ ለማድረግ ተቃርበናል የሚል መልእክት ሆኖ ተወስዷል። ይህ ማለት ደግሞ መስላችሁ ጦርነቱ በባሩድ ብቻ ሳይሆን በዲጂታል ጨለማ ውስጥ ወይም ብላክአውት ውስጥ የሚካሄድ ኢራን ተቃራኒ ወገን የቆሙ ኃይሎች ወዴት እንደሚተኩሱና የት እንዳለ የማያውቁበት ሁኔታ የመፍጠር አቅምን ያጎናጽፋል። ወደ ባህር ኃይል ላይ ያሉት መረጃዎች ስንመለከት ደግሞ የኢራን ስልት ይበልጥ ረቂቅ እየሆነ እንደሚሄድ እንመለከታለን። በሆርሙዝ ሰርጥ ላይ የታዩት ፈጣን ጀልባዎች የሚታወቁት ቢሆንም ሞሃቢ የጠቆሙት ሚስጥራዊ አቅም ባለፉት ቀናት ከታዩት የባህር ሰርጓጅ አነስተኛ መርከቦች ጋር ተያይዞ ምናልባትም በባህር ስር የሚንቀሳቀሱና አርቲፊሻል ኢንተለጀንስን የሚጠቀሙ ካሚካዝ ድሮኖችም ወደ ጨዋታው ሊገቡ የሚችሉበት እድል አለ የሚሉ ነጥቦች ተነስተዋል። እስካሁን ድረስ ኢራን የባህር ስር ድሮኖች እንዳሏት ሲነሳ ቆይቷል። እስካሁን ግን ጥቅም ላይ ሲውሉ እየተመለከትናቸው አልነበረም። እነዚህ ድሮኖች ለወራት በባህር ስር ተደብቀው መቆየት የሚችሉና ትዕዛዝ ሲሰጣቸው ብቻ ኢላማቸውን ለማጥቃት የሚችሉ ናቸው። በባህር ላይ ያለው ግዙፍ መርከብ ጥበቃ ሊያደርግ ቢችልም እንኳን ከባህር ስር በቡድን ሆነው ወይም ስወርም አታክ ለማድረግ ለሚመጡ ድሮኖች ግን ዝግጁ ላይሆን ይችላል። ይህ ነው እንግዲህ ያልተጠበቀ አቅም የሚለው ስጋት በከፍተኛ ሁኔታ እያነጋገረ እንዲቆይ ያደረገው። ኢራን እነዚህን መሳሪያዎች በሚስጥር የያዘችው ደግሞ ለታይታ አይደለም፣ ለወሳኙና ለመጨረሻው ፍልሚያ ነው እየተባለ ነው የሚገኘው። የመጀመሪያው ዙር ድርድር ፌል አድርጓል። ከጦርነቱ በፊት ኦልሞስት ወደ 3 ዙር ድርድሮች ተደርገዋል። አሁንም ሌላኛው ዙር ድርድር በእስላማባድ ወይም በጄኔቭ ይካሄዳል ተብሎ ነው የሚጠበቀው። ይህ ባለበት ሰዓት እነዚህ ድርድሮች ፌል የሚያደርጉና ትራምፕ መልሰው ወደ ኢራንን የማጥፋት ሲቪላይዜሽን ኮላፕስ እንዲያደርጉ ወደ ማድረግ የሚሉ የእርምጃ እቅዶቻቸው
የሚገቡ ከሆነ ኢራን እነዚህን እስካሁን ድረስ ያልተነኩ መሳሪያዎቿን ለመጨረሻው ፍልሚያ ወደ ሜዳ ልታስገባቸው የምትችልበት እድል ይፈጥራል። ኢራን እነዚህን መሳሪያዎች በሚስጥር የያዘችው ለታይታ አይደለም፣ ለወሳኙና ለመጨረሻው ፍልሚያ ነው የሚለው የከፍተኛ አመራሮቹ መግለጫም ይህንን ነው የሚያሳየው። እያንዳንዱ ሚሳኤል፣ እያንዳንዱ ድሮንና እያንዳንዱ የሳይበር ጥቃት የተቀመረው በአንድ ዓላማ ነው። ኢራን ያለመችው አሜሪካና እስራኤል የደረሰባቸውን ጉዳት እንኳን ለማወቅ ጊዜ እንዳያገኙ ለማድረግ ነው። የአይአርጂሲ አመራሮች እስካሁን የተጠቀምነው ካለን አቅም እጅግ ጥቂቱን ነው ሲሉ ሲደመጡ፣ ምዕራባውያን እስካሁን በስለላ ያገኙት መረጃ የኢራን ወታደራዊ መጋዘን ላይ የላይኛው ሽፋን ብቻ እንደሆነ መረዳት ይችላሉ ማለት ነው። እስካሁን የ80 በመቶ 75 በመቶ ምናምን እያወደምነው ነበር የሚሉት ነጥብ ፍሩሽ ለማድረግ ነው አሁን ኢራን እየተንቀሳቀሰች ያለችው። ይህ የቴክኖሎጂ ሚስጥር ከፖለቲካ ውሳኔ ጋርም የተቆራኘ ነው። ኢራን እነዚህን መሳሪያዎች አውጥታ የምትጠቀመው የባህር ላይ እገዳውና የኢኮኖሚው ጫና ወደማይመለስ ደረጃ ሲደርስና ለህልውናዋ አስጊ ሲሆን ነው። ሰርዳር ሞዋቢ ይህንን ማስጠንቀቂያ ሲሰጡ ለአሜሪካና ለእስራኤል የሚያስተላልፉት አንድ ነገር ብቻ ነው መልእክቱ ማለት ነው። እስካሁን የምታውቁት አቅማችን እንድታውቁት የፈቀድንላችሁን ነው የሚለውን ነጥብ ያንጸባርቁባቸው ያሉት። እንደሚታወቀው ደግሞ ቻይናና ሩሲያ በዚህ ጦርነት ላይ የራሳቸውን የሆነ ሚና እየተወጡ ነው የሚገኙት። ከዚህ ቀደም ቻይና በሌላ በሶስተኛ ወገን ወይም በሶስተኛ አገር አድርጋ ለኢራን መሳሪያዎችን ለማቀበል ጥረት እያደረገች ትገኛለች የሚሉ ነጥቦችን አንስተን ነበር። በትላንትናው የልዩ ጥንቅር ቆይታችን ደግሞ የካስፒያን ባህር በዚህ ጦርነት ላይ ምን አይነት ሚና እየተወጣ ነው፣ ከሩሲያ ጋር ያለው ግንኙነት ምን ያክል የሰፋ ነው የሚለውን ስናነሳ ነበር። ኢራን አሁን በምድሯ የተፈበረኩ መሳሪያዎችን ብቻ ሳይሆን ከቻይናና ከሩሲያ የመሳሰሉ ሀገራት በድብቅ የሚገቡ ሌሎች መሳሪያዎችም በእጇ ሊኖሩ ይችላሉ የሚለውን ስጋት እንዲያይል አድርጎታል። ከዚህ ቀደም F-15 ተመቶ ሲወድቅ አሜሪካ እዚህ ጦርነት ላይ የሌላ ሶስተኛ ወገን ሀገር የመሳሪያ አቅም ሚሳኤሎች ጥቅም ላይ ይዋሉ ነው የሚሉ ጭምጭምታዎች እንድታሰማ አስገዷት ነበር። ኢራን የማታውቁት ነገር አለን የሚለው ነጥብ ሲነሳ ምናልባትም ያ የማይታወቀው ነገር አዲስ የገባ መሳሪያ ሊሆን ይችላል የሚሉ ስጋቶችም እንዲነሱ አድርጓል። ልብ ማለት ያለብን ነገር ግን መሰላችሁ በቀጣይ 1-2 ቀናት አሜሪካና ኢራን ለድርድር ተቀምጠው ምናልባትም በስምምነት ነገሮችን ሊቋጩ ይችላሉ ተብሎ በሚጠበቅበት ሰዓት ነው መሰል ስጋቶች ከዚያም እየወጡ የሚገኙት። አሁን ግን ጥያቄው እነዚህ መሳሪያዎች የት ላይ ነው ተግባራዊ የሚደረጉት የሚለው ነው መሆን ያለበት። የሰርዳር ሞዋቢ ማስጠንቀቂያ ማጠንጠኛና የፍጥጫው ማዕከል በዚህ ሰዓት የሆርሙዝ ሰርጥ ነው። ይህ የሚያጠራጥር ጉዳይ አይመስለኝም። መቼስ የምንከራከርበት ጉዳይ አይመስለኝም። በዚህ ሰዓት ሁለቱ ሜን መከራከሪያ ነጥቦች የሆርሙዝ ሰርጥና የኢራን የዩራኒየም አቅም ነው። አሜሪካና እስራኤል በኢራን ወደቦች ላይ የጣሉት የባህር ላይ እገዳ ቴህራን ያልተገለጠ አቅሟን በማውጣት ብሎኬዱን ለመክፈት የሚገፋፋት ዋነኛ ሞተር ሆኖላታል። ይህ በባህር ላይ ፍጥጫ ደግሞ ተራ የድንበር ግጭት አይደለም። የዓለምን የደም ስር የመቁረጥ ያህል አደገኛ ነው። ይህ የዓለምን የደም ስር የመቁረጥ ያህል አደገኛው ነው እርምጃ ደግሞ ኢራንን ብቻ አይደለም አፌክት የሚያደርገው ሜንሊ ቻይናም በእጅጉ ነው አፌክት የሚያደርጋት። ይህ የቻይናው ጉዳይ በቀጣይ በሌላ ልዩ ጥንቅር የምንመለስበት ጉዳይ ይሆናል። ኢራን በሆርሙዝ ሰርጥ ላይ ያላትን ጂኦፖለቲካዊ የበላይነት ለዘመናት የቆየ ነው። ነገር ግን አሁን ጉዳዩ ወደ አዲስ ምዕራፍ ነው እየተሸጋገረ ያለው። የአይአርጂሲው ቃል አቀባይ ጠላት ሊገምተው የማይችል እርምጃ ለመውሰድ ዝግጁ ነን ሲሉ ምናልባትም ቀደም ሲል እንደምናውቀው መርከቦችን በባህር ኃይል ጀልባዎች ከማስቆም ባለፈ አጠቃላይ የባህር መንገዱን በቴክኖሎጂ አጥር የማጠር አቅምን ተግባር ላይ ለማዋል እየሞከሩ መሆኑን ሊያመላክት የሚችል ሆኖ ተወስዷል። ይህ ማለት ደግሞ እንዴት መሰላችሁ? በኤሌክትሮኒክስ የጦርነት መሳሪያዎች አማካኝነት የመርከቦችን የጂፒኤስ መረጃ መሰረዝ፣ ራዳሮችን ማጥፋትና የንግድ መርከቦች አቅጣጫቸውን ስተው እንዲጋጩ ወይም እንዲቆሙ ማድረግን ይጨምራል። ኢራን ይህንን ሚስጥራዊ አቅም ከተጠቀመች ደግሞ አንድ ጥይት ሳትተኩስ የዓለምን የነዳጅ ፍሰት በሰዓታት ውስጥ ማቆም የምችልበት እድልን ይሰጣታል። ሌላኛው ወሳኝ ነጥብ ደግሞ መሰላችሁ የኢኮኖሚ ጦርነቱ ያስከተለው ስትራቴጂካዊ ለውጥ ነው። አሜሪካ የኢራንን የነዳጅ ሽያጭ ወደ ዜሮ ለማውረድ የባህር ላይ እገዳውን ስታጠናክር ቴህራን የያዘችውን አቋም እኛ ነዳጅ መሸጥ ካልቻልን ማንም አይሸጥም የሚል ነው። ይህ አቋም ሰርዳር ሞዋቢ ያልተገለጡ አቅሞቻችን እንጠቀማለን ሲሉ ምናልባትም በባህር ዳርቻው ላይ ተደብቀው የሚገኙና በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን መምታት ይችላሉ ተብሎ የሚታመንላቸው ስማርት ሚሳኤሎች አገልግሎት ላይ ለማዋል እየጣሩ ሊሆን ይችላል ተብሎ እንዲሰጋ አድርጓል። እነዚህ መሳሪያዎች ከዚህ ቀደም በነበሩት የ40 ቀናት ውጊያ ውስጥ ጥቅም ላይ ያልዋሉ ናቸው። እነዚህ መሳሪያዎች ወደ መድረኩ ወይም ወደ ጨዋታው ገቡ ማለት ደግሞ በባህር ላይ የተሰማሩት የአሜሪካ አውሮፕላን ተሸካሚ መርከቦችና የጥበቃ ኃይሎች ዋነኛ የጥቃት ኢላማ እንዲሆኑ ያስገድዳል ማለት ነው። ከዚህም ባለፈ የእገዳ የኢራንን የዲፌንሲቭ ደብስ ስትራቴጂም እንዲቀሰቀስ ያደረገ ነው። ቴህራን የባህር ላይ እገዳውን ለመስበር ያላትን ዝግጁነት ስትገልጽ ጉዳዩ ከሆርሙዝ አልፎ እስከ ቀይ ባህርና እስከ ህንድ ውቅያኖስ ድረስ ሊዘረጋ የሚችል መሆኑም በተዘዋዋሪ እየጠቆመች ነው ያለችው። የአይአርጂሲ የቅርብ ጊዜ እንቅስቃሴ
ዲፕሎማሲዎች የሚያሳዩን ሚስጥራዊው አቅም የተባለው ነገር ምናልባትም በሩቅ ርቀት ላይ ሆነው ትክክለኛ ኢላማን የሚመቱና ለሳምንታት በአየር ላይ መቆየት የሚችሉ ሎይትሪንግ ሙኒሽንስ ወይም ተጠባባቂ ገዳይ ድሮኖች ሊሆኑ ይችላሉ ተብሎ ተሰግቷል። እነዚህ መሳሪያዎች የባህር ላይ እገዳውን የሚጠብቁትን መርከቦች በማዳከም ረገድም ከፍተኛ ሚና ይጫወታሉ ተብሎ ታምኗል። እዚህ ላይ ልንገነዘበው የሚገባው ትልቁ እውነታ ግን መሰላችሁ ኢራን የባህር ላይ እገዳውን እንደ ወታደራዊ ወረራ ነው የቆጠረችው። ለዚህም ነው ሰርዳር ሞዋቢ ጦርነቱ ከቀጠለ ጠላት ዋጋ ይከፍላል፣ ከዚህ በፊት ከሚያውቀውና ካየው በላይ የሆነ ዋጋ ነው የሚከፍላል እያሉ ያሉት። ይህ ዋጋ ደግሞ በገንዘብ ብቻ የሚለካ እንደማይሆን የዓለም የነዳጅ ዋጋ በአንድ ጀንበር ሰማይ መውጣት፣ የምድር ዋስትና ድርጅቶች መርከቦችን ዋስትና ለመስጠት እምቢ ማለትና ዓለም አቀፍ የንግድ መስመሮች መዘጋት የሚያስከትለው ቀውስ ውቅያኖስ ተሻጋሪ መሆኑ የሚያጠራጥር አይሆንም። ኢራን ይህንን የኢኮኖሚ መስቅልቅል ደግሞ እንደ አንድ የጦር መሳሪያ ነው እየተጠቀመችበት ያለችው። በዓለም የነዳጅ ንግድ ኢኮኖሚና ፍሰት ላይ የምትጥለው ስጋት ኢራን በጠረጴዛ ዙሪያ ለንግግር አፐር ሃንድ መከራከሪያ መደራደሪያ ነጥብ እንዲኖራት ተሸናፊ ሆና ሳይሆን ባላንስ ያደረገ ፓወር ላይ ሆና ወደ ጠረጴዛ እንድትገባ የሚያስችሏት እድሎችን እያመቻቸላት እንደሚገኝ የሚያጠራጥር አይደለም። የሚያሳይን መሰላችሁ የባህር ላይ እገዳው ለኢራን ሚስጥራዊ አቅሞች መውጣት እንደ ሰበብ ማገልገሉ ነው። ቴህራን ካሏት ድብቅ መጮቻ ካርታዎች መካከል አንዱና ዋነኛው የዓለምን ኢኮኖሚ የህልውና ዋስትና አድርጋ መያዟ ነው። የሰርዳር ሞዋቢ ንግግር በባህር ላይ ለተሰማሩት መርከቦች ቀጥተኛ ማስጠንቀቂያ ነው የላኩት። እኛን በረሃብ ለመቅጣት የምታደርጉት ሙከራ እናንተን በጨለማ ውስጥ እንድትቀመጡ፣ ተሽከርካሪዎቻችሁ በነዳጅ እጥረት፣ ፋብሪካዎቻችሁን በተመሳሳይ መንገድ እንዲጠቁ የሚያደርግ ምላሽ እንድንሰጥ ያስገድደናል የሚል መልእክት ነው ያስተላልፉት ያሉት። ነገር ግን ማንኛውም ወታደራዊ እርምጃ ከመወሰዱ በፊት ሁልጊዜም አንድ የመጨረሻ እድል አለ። እርሱም ዲፕሎማሲ ነው። አሁን እያየነው እንዳለው ሁለተኛ ዙር ሜቢ ኢስላማባድ ፓኪስታን ላይ፣ ሜቢ ጄኔቭ፣ ሜቢ ሌላ ሀገር ላይ ሊደረግ ይችላል ተብሎ የሚጠበቀው ንግግር ቅልጥ ካለው ቀውስ በፊት እርጋታውን የሚያሳየን ነው። ያ ቀጣይ ዲፕሎማሲ ንግግር ምን ያመጣል የሚለው ነገር ነው ነገሮች እንዲባባሱ ወይም ቀዝቀዝ እንዲሉ የሚያደርገው። የቀደመው የኢስላማባዱ ድርድር የተቋረጠው አሜሪካ እጅግና ከባድ ለኢራን የማይዋጡ ጥያቄዎችን ይዛ በመቅረቧ እንደሆነ የተለያዩ የመረጃ ምንጮች ጠቁመዋል። ዋሽንግተን ቴህራን የዩራኒየም ማበልጸግ ስራዋን ለሚቀጥሉት 20 ዓመታት ሙሉ በሙሉ እንድታቆም ጠይቃለች። ይህ ጥያቄ ደግሞ ለኢራን ወታደራዊና ሃይማኖታዊ አመራሮች እጅ የመስጠት ያክል ነው። እዚህ ላይ የተለያዩ ጉዳዮች የተነሱ ነው የሚገኘው። ምናልባት የዩራኒየም አቅሙ ወደ ራሽያ ተወስዶ እዛ ላይ ሊቀመጥ የሚችልበት ወይ ወደ ቻይና የሚሉ ነጥቦች እየተነሱ ነው። በዚህ ጉዳይ ባልደረባችን ሳሙኤል ከዚህ ቀደም አንድ ልዩ ጥንቅር አዘጋጅቷል። እሱን ተመልሳችሁ ሄዳችሁ መከታተል ወይም ማድመጥ ትችላላችሁ። የዩራኒየም ጉዳዩ እልባት እንዲያገኝ ራሽያ እያደረገችው ያለው ጥረት አለ። በዚህም ብሎ በዛ ግን ዩራኒየሙ አሜሪካ ለ20 ዓመታት ትላለች፣ ኢራን ደግሞ ለ5 ዓመታት የሚል ጥያቄ ነው እያቀረበች ያለችው። ይህ ጥያቄ ለኢራን ወታደራዊና ሃይማኖታዊ አመራሮች እንዳልኳችሁ ነው እጅ መስጠት ያክል ነው። የአይአርጂሲ ቃል አቀባይ ሰርዳር ሞዋቢ ያቀረቡት ዛቻ ይህንን የዲፕሎማሲ ውድቀት ተከትሎ የመጣውን ቁጭትና በቀል ጭምር ለማሳየት ነው። ዲፕሎማሲው ሲከሽፍ በጠረጴዛ ዙሪያ የነበሩት የንግግር ካርዶች ተሰብስበው በመጋዘን ውስጥ ወዳሉት የሚሳኤል አቅሞች መጠቀም ነው የሚቀየረው። በዚህ ውስጥ ልብ ሊባል የሚገባው ነጥብ ደግሞ መሰላችሁ የዲፕሎማሲው መዘጋት ለኢራን ወታደራዊ ክንፍ ፍጹም ነጻነትን ሰጥቶታል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ሊኖሩ የሚችሉ ግጭቶችን በውይይት ለማርገብ ጥረቶችን ሲያደርግ ነበር። አሁን በኢስላማባድ የነበረው ንግግር ሳይሳካ ሲቀር የውሳኔው ባለቤት አሁን ሙሉ በሙሉ ወደ አይአርጂሲ ኮማንደሮችና ጀነራሎች እያዘነበለ ነው ያለው። ሰርዳር ሞዋቢ አሜሪካና እስራኤል ሊገምቱት የማይችሉት ዋጋ ይከፍላሉ ሲሉ ዲፕሎማሲያዊው ጨዋነት አብቅተው በጉልበት የመነጋገር ጊዜ መጀመሩን እያበሰሩ ነው ያሉት። ይህን ጊዜ በይፋ ከመጀመሩ በፊት ግን ቢያንስ አንድ የመጨረሻ እድል ያለ ይመስላል። ሁለተኛው ዙር ድርድር ይዞት የሚመጣው ተስፋ ምን ሊሆን ይችላል ብለን እንደምንጠብቀው ሁሉ ያ ድርድር የሚሳካ ካልሆነ ምናልባትም ድርድሩ እውን የማይሆን ከሆነ ግን የጥፋት ደመናው ዳግም እንደሚያንዣብብ የሚያጠራጥር አይደለም። ከዚህም በላይ ግን በዲፕሎማሲው መድረክ ላይ የሚመዘገብ ውድቀት በኢራን የኒውክሌር ፖሊሲ ላይ ትልቅ ለውጥ ሊያመጣ እንደሚችልም መገመት አያዳግትም። ቃል አቀባዩ ያነሱት ያሉት ጉዳይ ብዙዎች እንዲጠረጥሩ ያደረጋቸው ያለው ምናልባትም ኢራን የኒውክሌር ቴክኖሎጂዋን ወደ ወታደራዊ ደረጃ ወይም ዌፐናይዜሽን ልታሸጋግረው ትችል ይሆናል ወይም እስካሁን ማሸጋገራው ይሆን እንደ የሚል ስጋትን ጭሮባቸዋል። ምንም እንኳን ቴህራንን በተደጋጋሚ ብታስተባብልም የኢስላማባዱ ድርድር መፍረስ ግን ቀጣዩ የድርድር ተስፋም ጥቁር ደመና እንዲያጠላበት ያደረገ ከመሆኑ ጋር ተያይዞ አገሪቱ ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት እንድታቋርጥና ብቸኛዋ የአካባቢው የበላይ ሆና ወታደራዊ ሚስጥሯን ለብቻ ይዛ እንድትገፋበት ሊያደርጋት ይችላል ተብሎ ተሰግቷል። ሌላኛው ጉዳይ ደግሞ መሰላችሁ የጊዜ አጠቃቀም ነገር ነው። ኢራን ድርድሩ እንዲፈርስ ላትፈልግ ትችላለች ወይም ምናልባት እንዲፈርስ ሆን ብላ ፈልጋ ከሆነ ድርድሮች እንዲደረጉ የማትፈልግ ወይም ድርድሮች ጊዜ ለመግዛት ከሆነ የምትፈልጋቸው ወታደራዊ ዝግጅቷን በላቀ ጥበብ ለማጠናቀቅ ጊዜ ለመግዛት እየጣረች
እያደረገች ሊሆን ይችላል የሚሉ ስጋቶችም እንዲነሱ አድርጓል። ሰርዳር ሞዋቢ መግለጫውን የሰጡት ድርድሩ በፈረሰ በሳምንት ጊዜ ውስጥ ሁለተኛው ድርድር በሚጠበቅበት ከቀናት በፊት ነው። ኢራን አስቀድማ ፕላን ቢ ወይም ሁለተኛ አማራጭ ይዛለች ተብሎ እንዲሰጋ አድርጓል። የአማራጭ ደግሞ ዲፕሎማሲው ካልሰራ ጠላትን በማይታወቁ ማሳሪያዎች የማንበርከክ ስልት አለን። አሁን ላይ ያለው ሁኔታ ዲፕሎማሲውን የሚገድል ከሆነ ወታደራዊ አማራጭ ብቸኛው መፍትሄ ይሆናል የሚልን አንድምታ ያለው ንግግር ነው እያደረገች ያለችው። በጦርነት አይነት ውስጥ እጅግ ገዳዩ መሳሪያ ደግሞ መሰላችሁ ሚሳኤል ወይም ድሮን አይደለም። የሚታወቅ ሚሳኤል ወይም ድሮን መከላከያን ታመጣለታለህ። ከዚህ በላይ ግን በተፋላሚ ኃይሎች አእምሮ ውስጥ የሚዘራው ጥርጣሬ ነው ከባዱ መሳሪያ። የሰርዳር ሞዋቢ ንግግር በዋነኛነት ያነጣጠረው የኢራን አቅም የተደበቁት መሳሪያዎቹ አብላብ ላይ አይደለም፣ የስነ ልቦና ጦርነት ላይ ነው ያነጣጠረው። የቃል አቀባዩ መግለጫ ያልተገለጠ አቅም አለን ሲሉ አንድ ትልቅ ስልት ነው ይፋ እያደረገ ያሉት። ኢራን ይህንን ስልት የምትጠቀመው ደግሞ ጠላት የሚሰነዝረውን ጥቃት ከመጀመሩ በፊት እንዲገታ ወይም ሁለት ጊዜ አስቦ በድርድር ጠረጴዛ ላይ ሚዛናዊ የሆኑ ፈንክሽናል ሊሆን የሚችሉ ለመግባባት የሚያስችሉ ነጥቦችን ይዞ ወደ ድርድር ጠረጴዛ እንዲመጣ አስቀድማ ለማስገደድም ሊሆን ይችላል። የሰርዳር ሞዋቢ መግለጫ ዝርዝር መረጃዎች ከመስጠት ይልቅ በጥልቅ ማስጠንቀቂያዎች ጥቅል የሆኑ ጉዳዮችን የተሞላ መሆኑ ነው። ይህ ደግሞ በአጋጣሚ እንዳልሆነ መረዳት አለብን። ስትራቴጂክ አምቢጉዊቲ የሚባል ስልት አለ። ይህ ስልታዊ ብዥታን የመፍጠር ስልት ነው። ጠላት የኢራንን አቅም በትክክል ካወቀ ያንን አቅም የሚመጥን የመከላከያ ስልትን ይቀይሳል። ነገር ግን አቅሙ ያልታወቀና ሊገመት የማይችል ተብሎ እንዲሁ በደፈናው የሚገለጽ ከሆነ ምናልባት አንዳንዴ እያሾፉ ነው ምንም ነገር የላቸውም ብለህ እንድትዘናጋ ወይም ደግሞ ምን ይዘው ይሆን ብለህ እንድትሰጋ የሚያስገድድ ስለሆነ አምቢጉዊቲ ወይም ስትራቴጂክ አምቢጉዊቲን የተከተለ መግለጫ ነው የሰጡት። ይህ የስነ ልቦና ጦርነት ደግሞ በሶስት ደረጃዎች ሊከፈል የሚችል ነው። አንደኛው ኢመደበኛነት ነው። ኢራን በአዳዲስ ቴክኖሎጂዎቿ አሜሪካና እስራኤልን የምታጠቃው በጠበቁበት ቦታ ሳይሆን ጭራሽ ባልተገመተ አቅጣጫ ሊሆን እንደሚችል የሚጠቁም ነው። ይህ ደግሞ በአሜሪካና በእስራኤል አቅሞች ዘንድ በማንኛውም ሰዓት በማንኛውም ቦታ በማናውቀው መሳሪያ ልንመታ እንችላለን የሚል ስጋት በጭንቅላታቸው ውስጥ እንዲፈጠር ያደርጋል። ሁለተኛው ደግሞ መረጃን የመቆጣጠር ስልት ነው። ኢራን ባለፉት 40 ቀናት የተወሰኑ ሚሳኤሎችን በማሳየት ጥንካሬዋን አሳይታለች። አሁን ግን ይህ ገና ጅማሮ ነው በማለት ያሰባሰበውን የስለላ መረጃ ዋጋ ቢስ እንደሆነ እንዲሰማው እያደረገች ወይም እየጣረች ነው ያለችው። ሶስተኛው እጅግ ረቂቁ ነጥብ ደግሞ ብላክ ካርድ የሚባለው ስልት ነው። ሞዋቢ ጠላት ሊገምተው የማይችል ዋጋ ይከፍላል ሲሉ ምናልባት ጦርነት ወደ ጠላት ግዛት ወይም ወደ ስትራቴጂካዊ መሰረተ ልማቶች ሊሸጋገር እንደሚችል ፍንጭ እየሰጡ ነው ያሉት። የአይነቱ ስጋት በተለይም በዲሞክራሲያዊ ሀገራት ውስጥ ያለውን የህዝብ አስተያየት ለማናወጥ ይረዳል። ጦርነቱ የማይታወቅና እጅግ አስከፊ መሳሪያዎች የሚታዩበት ሲቪሊያንን ሊያጠቃ የሚችል ከሆነ የምዕራባውያን ህዝቦች በመንግስታቸው ላይ ግፊት በማድረግ የዲፕሎማሲውን በር በድጋሚ ተገደው እንዲከፍቱ ሊያደርግ ይችላል። አሁን በአሜሪካ ላይ የተመለከትነው የምንገኘው ይሄው ነው። ትራምፕ ለምርጫ ሲወዳደሩ በከፍተኛ ሁኔታ ለትራምፕ ሲቀሰቅሱ፣ ለትራምፕ መረጃዎችን ሲያጋሩ፣ ትራምፕ እንዲመረጥ ሲያደርጉ የነበሩ የሚዲያ ፐርሶናሊቲዎች አሁን በትራምፕ ተቃራኒ አቅጣጫ ቆመው ይህንን ጦርነት ለአሜሪካ ብሔራዊ ጥቅም ወይም ናሽናል ኢንተረስት ሳይሆን ለኔታንያሁ ጥቅም ሲባል የገባንበት ጦርነት ነው፣ ሊቆም ይገባል ብለው ወገባቸውን ገትረው እንዲከራከሩ እያደረጋቸው ያለው ማለት ነው። በዚህ ደግሞ ልንገነዘበው የሚገባው ዋነኛው ነጥብ መስላችሁ የአይአርጂሲ ማስጠንቀቂያ ከባዶ ዛቻ የራቀ መሆኑን ነው። ኢራን ቀደም ሲል የሳይበር ጥቃቶችና የድሮን ቴክኖሎጂን በረቀቀ መንገድ በመጠቀም ይህንን አቅሟን በተግባር ያሳየችበት ሁኔታን ፈጥራለች። አሁን ደግሞ ሚስጥራዊ የተባለው ነገር ከዚህ ቀደም ከታዩት ሁሉ የላቀ ነው ብለው ሲናገሩ እነዚህ የቀለዱ ነው ምንም ነገር የላቸውም ብለህ እንዳትደመድም ያስገድዳል። ይህ ማለት ደግሞ መስላችሁ ቴህራን የአሜሪካና የእስራኤልን የወታደራዊ የበላይነት በቴክኖሎጂ ብቻ ሳይሆን እየተገዳደረች ያለችው በስነ ልቦናዊ የበላይነት ለመስበርም እየሞከረች ነው ያለችው። ይህ አይአርጂሲ ሚስጥራዊ አቅም አለን ብሎ እየተናገረው ያለው የመኖር ያለመኖር ጉዳይ አይደለም። አለኝ ብሎ ማወጁ ራሱ በቀጠናው ያለው ሀገራትን ስትራቴጂካዊ ስሌት በሙሉ እንዲቀየር ያደርገዋል። የኢራን ወታደራዊ ምስጢር እንዴት የዓለምን ደህንነት አደጋ ላይ ሊጥል እንደሚችል ባላንጣዎች ማመዛዘን አያቅታቸውም። ለምን ከተባለ እስካሁን የሰራችውን ነገር ያውቃሉ። ሰው ሌላ ነገር ሊኖራት ይችላል የሚሉ ስጋቶች አሉ። ማለት 100% እኮ በስለላ መረጃዎች እኮ እርግጠኛ መሆን አችልም። የኢንተለጀንስ ሰዎች የሚያቀርቡልህን መረጃ 100% 100 ሚሳኤል ብቻ ነው ያላቸው ተብሎ 100 ሚሳኤል ብቻ ላይኖራቸው ይችላል። ሌላ በድብቅ ያሳደጉት ያበለጸጉት ነገር ሊኖር ይችላል የሚል ትንሽ ቦታ ኮትተዋል። እንደዛ አይነት ትንሽ ቦታ በተወክበት ሰዓት መሰል ነገሮችን ሲያመጡ ደግሞ ነገሮቹ ይበልጡ ስብስብ ያደርጋቸዋል። ለምሳሌ አሜሪካ ጀቶቿን በነጻነት ወደ ኢራን ሰማይ ስትልክ ጀቶቻችን መምታት የሚያስችል የአየር መከላከያ ስርዓት የላቸውም የሚል ራስ መተማመን ስለነበረ ነው። ለምን የኢንተለጀንስ መረጃዎቻቸውን ያምናሉ። በዛ መሰረት ደግሞ በኢራን ምድር የነበሩ አየር መከላከያ ስርዓቶችን አውድመዋል። በነጻነት ጀቶቻቸውን ላኩ። ግን መጨረሻ ላይ ኤፍ-15ን የሚያክል የላቀ ጀት ተመቶ ሊወድቅ ቻለ። ያልጠበቁት መሳሪያ ያላወደሙት ሌላ መሳሪያ ከኢንተለጀንስ መረጃዎቻቸው እይታ ውጭ የነበረ መሳሪያ ነበረ ማለት ነው። ኢራን አሁን አለኝ እያለች ያለችው ሚስጥራዊ አቅም መኖር ወይም አለመኖሩ ብቻ አይደለም። አለኝ ማለቷ ራሱ በራሱ የሚፈጥረው ነገር አለ ማለት ነው። ልዩ ጥንቅራችንን ስናጠቃልለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን አንድ ሁለት ነጥቦችን ማንሳት ግድ ይለናል። እሱም ምን መሰላችሁ? የአይአርጂሲው ቃል አቀባይ ሰርዳር ሞዋቢ ጠላት
ማጥቃቱን ካላቆመ እኛን አናቆምም የሚለውን ነገር በማንሳት ነው። በዚህ ውስጥ ልንገነዘበው የሚገባው የኢራን ስትራቴጂካዊ ግብ ጦርነት ውስጥ መግባት አይደለም፣ ከፍተኛ ዋጋ ሊከፍሉ እንደሚችሉ በማሳየት ሰላምን በራስ መንገድ ማስገደድ ነው። ሆኖም ግን ይህ መንገድ እጅግ ጠባብና አደገኛም ነው። አሜሪካና እስራኤል የሞሃቢን ማስጠንቀቂያ እንደዚህ ከንቱ ዛቻ ወይም ብላፍ አድርገው ከቆጠሩትና ወታደራዊ ግፊታቸውን የሚቀጥሉ ከሆነ ኢራን ምናልባትም ቃሏን ለመጠበቅ ስትል እነዚያ ያልታዩ ያለቻቸውን መሳሪያዎች ለማውጣት ልትገደድ ትችላለች። ያን ጊዜ የሚታየው ትዕይንት ደግሞ ከዚህ ቀደም እንደነበረው ጦርነት አይነት ላይሆን ይችላል። በሌላ በኩል ደግሞ ይህ ያልተገለጠ አቅም ለዲፕሎማሲ አዲስ በር ሊከፍት የሚችልበት እድልም አለ። ንግግሮች በቀጣይ ቀናት ይጠበቃሉ። ንግግር ሁለተኛውን ዙር ጦርነት ከተጀመረ በኋላ ሁለተኛው ዙር የሰላም ንግግር ይጠበቃል በቀጣይ ቀናት። ዓለም አቀፉ ማህበረሰብ የኢራን ማስጠንቀቂያ በቁም ነገር ከተመለከተውና ፍጥጫውን የሚያስከትለውን ዓለም አቀፍ የኢኮኖሚ ቀውስ ከሰጋ ዋሽንግተንና ቴህራን በድጋሚ ወደ ጠረጴዛ ተመልሰው ፍሬያማ ንግግር ሊያደርጉ እንዲችሉ ሊያስገድድ ይችላል። ሞሃቢ የደበቁት የአቅማቸው ሚስጥር ከጦር ሜዳ መጫወቻነቱ በፊት በፖለቲካዊ ድርድር ላይ እንደ ትልቅ የመደራደሪያ አቅም ወይም ሌቨሬጅ ሆኖ ሊያገለግል የሚችልበት እድልን ይፈጥራል። ነገር ግን የሚሆነው እንዴት መስላችሁ? አሜሪካና እስራኤል የኢራንን ማስጠንቀቂያ እንደ እውነት ሲቀበሉት ብቻ ነው። ይህ የሚያሳየው እውነታ ቢኖር ግን በመጨረሻ መስላችሁ በመካከለኛው ምስራቅ ያለው የኃይል ሚዛን ከእንግዲህ በሚታወቁ ሚሳኤሎችና ታንኮች ብዛት ብቻ የሚለካ አይደለም። አዲሱ የኃይል ሚዛን በድብቅና ሚስጥራዊ በሆኑ ነገሮች ላይ የተመሰረተ ነው። ኢራን ያልተገለጠ አቅም አለኝ የማታውቁት ነገር አለ ማለቷ ዓለምን በሁለት ጎራ ከፍሏል። አንዳንዶች በስጋት ሲጠባበቁ፣ ሌሎች ደግሞ ቴህራን የምትወስደው ቀጣይ እርምጃ በጉጉት እንዲመለከቱ አድርጓቸዋል። ሞሃቢ ይህንን ያስተላለፉት መግለጫ ግን አንድ ትልቅ ጥያቄ ጥሎ እንዲያልፉ አድርጓቸዋል። የማታውቁትን ነገር ትፈሩታላችሁ ወይስ እስኪያጠፋችሁ ትጠብቃላችሁ የሚል መልእክትን ነው። አሁን የሚጠበቀው ምንድን ነው? ይህ ማስፈራሪያ እንደ ተራ ቀልድ እንደ ብለፍ ተወስዶ አሜሪካና እስራኤል የሚያደርጉት ወታደራዊ ጫና ይቀጥላሉ ወይም ደግሞ ምናልባት ወደ ሰላማዊ መንገድ ብንመጣ ይሻላል የሚሉ ድምጾች በርትተው ሰላማዊ ንግግሮች ተደርገው ምናልባትም ፍሬያማ የሆነ ውጤት እንድናይ ሊያደርገን ይችላል የሚሉ ነገሮች እንግዲህ የሚጠበቁት ሁለቱ ነጥቦች ናቸው። እነዚህ ደግሞ በቀጣይ የምንመለከታቸው ጉዳዮች ናቸው። ስለዚህ እስካሁን አብራችሁን ስለቆያችሁ እጅግ አድርጌ በማመስገን እዚህ ጋር ለመሰናበት ገደዳለሁ። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እያመሰገንኩ በድጋሚ የዩቲዩብ ገጻችንን ሰብስክራይብ እንድታደርጉ፣ ቪዲዮውን ላይክ እንድታደርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ በመጋበዝ እዚህ ጋር ሰናበታለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ግን በቸር ቆዩልኝ። ሰላም። ታላቅ የበዓል ቅናሽ ከሞን ሪል ስቴት በሰላማዊ መንደር በምቾት የሚኖሩበትን ጎልደን ቪሌጅ ሳይት ይዘንልዎት መጥተናል። 50% ከወለድ ነጻ የባንክ ብድር ያመቻቸን ሲሆን ቀድመው ሙሉ ክፍያ ለሚከፍሉ ካሬ በ54000 ብር ብቻ፣ 4% ቅድመ ክፍያ ለሚከፍሉ ደግሞ ካሬ በ77900 ብር ማለትም ባለ 1 መኝታ 80 ካሬ በ249000 ብር፣ ባለ 2 መኝታ 120 ካሬ በ370000 ብር፣ ባለ 3 መኝታ 165 ካሬ በ515000 ብር እንዲሁም 100% የተጠናቀቁ የንግድ ሱቆችን ከ30 ካሬ ጀምሮ አቅርበንልዎታል። የመኖሪያ መንደራችን 8000 ካሬ ላይ ያረፈ ሲሆን በቂ አረንጓዴ መናፈሻ፣ የስፖርት ማዘውተሪያ ስፍራ፣ የከርሰ ምድር ውሃ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና ምቹ የመኪና ማቆሚያ ቦታዎችን ከመያዙ በተጨማሪ ስታንድ ባይ ጀነሬተርና ኤሌክትሪክ መኪና ቻርጀርም ይገኛል። እድሉ ሳያመልጦ በ0988 88 7999 አሊያም በ0988 88 7676 ላይ ዛሬውኑ ይደውሉ።